ወንድሜ ፋይሉ የለም ፈልጊው ምናልባት ሌላ ፎልደር ላይ ከሆነ ረጋ በልሽ ውስጥ የትኛው ፋይል እርግጠኛ ነኝ ፋይሉ እዚህ ውስጥ ነበር ከዚህ ውጪ የትም ነው ያላረኩት የትም ቦታ አላረኩት ወንድሜ ፋይሉ ጠፍቷል የምን ውሸት አውቃለሁ እንደዚህ አይነት ከባድ ውሸት ማውሸት አልነበረብኝም ግን ለሁላችንም ጥቅም ስል ነው ሁላችንም የራሳችን የሆነ ሚስጥር አለን አይደል ቆይ ከኔ ሚስጥር ያደረግሽው ነገር ምንድነው ይቅርታ ዴቭ ምን ያህል ሊያስከፋ እንደሚችል አላቅም ግን ብዙ ጊዜ ልነግርህ ሞክራለሁ አልቻልኩም የኔ መከፋት አለ መከፋት የሚታወቀው መጀመሪያ የደበቅሽኝ ነገር ስነግሪኝ እሺ ነግርሃለሁ እሺ ማለት እርጉዝ ነኝ ብለ እንደጃጄ ጎዳናው ሻላዝን ብቻ አለሜ ይደርሳለች እስኪ ንገሪኝ እንደዚህ የልብ ልብ የሰጠሽ ነገር ምንድነው ንገሪኝ እስኪ ብልጠት ፍጥነት አስማት ታውቃለህ አንቺ ጋማ ሴራ ሆኖ እንደሚገለጡልሽ አልጠራጠር ያቺ ክፍታፍ ተቦትረፋ ጉድ ሰርታኝ ነበር ማ ሄዋን ናታ ሄዋን መርዶ ይመስል በጠዋት ላቶ ዘይት ሚስጥራችን ልዘከዝክለት ነበር አረባክሽ አየህ መሄድ ሲሳነ ከብዙ ነገር ነው ወደ ኋላ የምትቀረው ቆይ ግን ለምንድነው የተፈጠረው ነገር ብቻ በስነ ስርዓት ማትነግሪኝ ግን እኔ ከነፋስ ፈጥኜ ከቃላቷና ከጆሮ መካከል ተገኘ የዋሸሁት ነገር እንዳለ በእንባዋዝቼ ነገርኩት ምን አይዞህ አትደንግጥ ባልትዳር እንደነበርኩ እኮ አይደለም የነገርኩት እና ታዲያ ምንድነው የነገርሽው እርጉዝ እንደሆንኩ ሰላም ጤና ይስጥልኝ ውድ የቻናሉ ቤተሰቦች ትንሿ ሙሽራ እንግዲህ የሉሊትን የፕሮጀክት ስራ ሮዛ አበላሸችባት በባለፈው ክፍል እንደተመለከትነው ሉሊት ከዴቭ ከውጭ ድርጅቶች ጋራ እንድትሰራ ካገናኛት በኋላ የቤት ስራ ተሰጥቷት ነበር የምትሰራውን ስራ ፕሮጀክት ተሰጥቷት የተሰጣተንም ፕሮጀክት በጥንቃቄ በመስራት እንግዲህ ለተባለው ቀን አድርሳ ነበር ፋይሏን አዘጋጅታ አስቀምጣ ዴቭንም አኮራሃለሁ አስደስተሃለሁ ሳቅህንም ደግሞ እመልስልሃለሁ ያለች በሰው ፊት አኮራሃለሁ ያለች እንግዲህ ስትነግረው ነበር እሱም በጣም ትልቅ ተስፋ ነበር የጣለባት ነገር ግን ሉሊት የም ፕሮጀክት ስትሰራ ሮዛ ከኋላ ሆና እየተመለከተቻት ነበር በንዴትና በጭካኔ ነበር ያየቻት የነበረው በክፋት ማለት ነው እናም ሉሊት ስራዋን ሰርታ ጨርሳ ላፕቶፓን ዘግታ ስትወጣ እግር በእግር ተከትላ በመሄድ ሮዛ ያንን ነገር እንዳለ ጥፍት አልጋባታለች የክፋት ሰው የሆነችው ሮዛ እንግዲህ ክፋቷ አሁንም ሊያርፍ አልቻለም እና እንግዲህ ሉሊትም የቤት ስራውን ተደጋግሞ ስትጠየቅ ሰርቻለሁ አስተካክያለሁ አታስቡ ያለች ነበር በዚህ መሀል ያሉ ግን እንግዲህ እነ ዴቭ ቤት የመጣችው የዴቭ የድሮ ፍቅረኛው የሆነችው እንግዲህ ሰላም ቤቲ ነው መሰል ስሟ ይቅርታ ለስሟ እሷ እንግዲህ የሮዛንና የባንቴሮን ማንነት ለዴቭ ነግራለሁ ብላ ዴቭን እምነግር ነገር አለኝ ስለ ሮዛና ስለ ባንቴሮ ማወቅ ያለብህ ነገር አለ ትለዋለች ድንገት ግን ሮዛ ከመኝታዋ ትነሳና ዴቭ እንዳለ ስትጠይቅ ውጭ ላይ እንዳለ ስለሰማች እየሮጠች ቶሎ ብላ ወደ ዴቭ ትሄዳለች ውጭ ላይ ስትወጣ ግን ሰላምና ዴቭ አብረው ቆመው ነበር ሰላምም እምነግር ትልቅ ጉዳይ አለ ትለዋለች ድንገት ግን ሮዛ ትመጣና ስለኔ ጉዳይ ልትነግሪው ነው ወይ ትላታለች አዎ ስላንቺ ነው እኔ ከመናገር ራስሽ ተናገሪ ስትላት ከዛ ግን ሮዛ እንደምታውቁት ሐሰትን እውነት አድርጋ ማውራት ስራዋ ስለሆነ ዴቭዬ በጣም ይቅርታ አድርግልኝ እንደዚህ ማጥፋት አልነበረብኝ አዎ በድዬሃለሁ ትልቅ ጥፋት ነው ያጠፋሁት እያለች በተደጋጋሚ ካለች በኋላ ሰውየው ምን ልትነግረኝ ነው ብሎ ሲጠብቃት እሷ ግን አርግዣለሁ ማርገዜን ደብቄያለሁ በማለት የውሸት ተረት ለዴቭ ነግረዋለች ዴቭ በጣም ልጅ ስለሚወድ በዛ እየተጠቀመችበት ትገኛለች ነገር ግን የዴቭ የድሮ ፍቅረኛ ይሄን እንድትነግረው ሳይሆን የሷንና የባንቴሮን ግንኙነታቸውን እንድታሳውቀውና ይቅርታ እንዲጠይቁት ነበር ሐሳቧ በሱ ላይ መጫወትን እንድታቆም ነበር ነገር ግን ሮዛ ነገሩን በማጣመም ልጅ አርግዣለሁ በማለት ወሬውን ወዲያው ዴቭ እንዲረሳውና ልጅቷን ደግሞ ምንድነው ብሎ እንዳይጠይቃት ስለ ሮዛ ምንም ነገር እንዳይጠራጠር ጆሮውንም
ማሰቢያውን ሁሉ ነው የደፈነችው። ዴቭ አሁን ላይ በጣም በደስታ ልጅ ተረግዞልኛል ብሎ እየጠበቀ ይገኛል። ሮዛ ግን የምር አርግዣለሁ አለች። እንግዲህ ይህን ነገር ባንቴሮ የሮዛ ነገር እንደማይጥመው ታውቃላችሁ። መጥፎነቷን ስለሚያውቅ በጣም ጨካኝ፣ ምንም እዚህ ግባ የምትባል ሰው ስላልሆነች በክፋት የተሞላች ሴት ስለሆነች ማለት ነውና ነገር ግን ባንቴሮ እሱ ባለበት ሁኔታ እንደዚህ ሆኖ በዛ ላይ ዴቭ መልካም ነገር እያደረገለት የሮዛ ፍቅረኛ እንደነበረ አሁን ላይ እንዲሰማ አይፈልግም። ምክንያቱም የሚኖረው ቤት ውስጥ ነው፣ እየተንከባከበው ያለው ዴቭ ነውና ዴቭ እንዲከፋ አልፈለገም። ነገሩን መናገር ቢፈልግም ግን አሁን እንዲሆን አልፈለገም። እና እንግዲህ በዚህ ሁኔታ እያሉ ነበረ። ዴቭ ለባንቴሮ ሮዛ ደስ የሚል ነገር በህይወቴ ውስጥ አመጣችልኝ ሲለው በፍጹም ሮዛ ያንተን ደስታ እንዴት ከሷ ደስታ ልታገኝ ቻልክ ብሎ ግራ ገብቶት ነበረ። እና ብቻ ደስ ይበልህ ብሎ ሳይነግረው ይሄዳል። ሮዛ ግን ወደ ሳሎን ትመጣና የሰራችውን ተንኮል ትነግረዋለች። ሮዛም ሳታረግዥ እንዴት ዴቭን ላይ ትቀልጅበታለች ብሎ በንዴት ባንቴሮ ሲናገራት እንዴት አወክ? ባለትዳር እኮ ነኝ፣ ሴት እኮ ነኝ፣ ለምን አላረግዝም እያለች ማሽሟጠጥ ጀመረች። በፍጹም ሀሰት ነው ይሄ ወሬሽ፣ ነገ ወደሽ ሲገፋ እኮ ይታያል ቢላትም ማርገዝ እኮ የምር አርግዣለሁ አለች። ነገር ግን የዴቭም ላይሆን ይችላል ልጁ ስትል እንግዲህ አስነዋሪ ተግባሮቿን እየተናገረች ትገኛለች። አንተ ከርፋፋ ባትሆን ኑሮ ይሄ ልጅ አንተ ልጅ ይሆን ነበረ፣ ግን ከዴቭ መሆኑ እርግጠኛ አይደለሁም ብላለች። ሮዛ ከዴቭ ውጭ እየማገጠች ነው፣ ከቤት ውጭ ማለት ነው። በጣም ታሳዝናለች። ይቺ በጣም የለየላት ባለጌ ሴት እንደሆነች እንግዲህ ሁሉ ነገሯ ጥሩ ነገር የሚባል ነገር የላትም። ሲጀመርም መልክ ብቻ ነው ያላት፣ ሌላ አንድ ነገር ጥሩ ነገር ሮዛ የላትም። መልኳ ራሱ በተግባሯ የተነሳ እንዴት እንደሚያስጠላ አሁን ላይ እስኪ ያስቡት። ያችን የመሰለች ሕፃን ልጅ ሉሊትን ስታሰቃይ ቅናት ስላለባት አልነበረም፣ በተፈጥሯ ክፉ ሴት ስለሆነች ነው። በቃ ክፉ የበታችነት ስሜት ያለባት ስግብግብ ሴት ስለሆነች ነው እንደዛ ስትሆን የነበረው። አሁን ደግሞ በባሏ ላይ ጌም መጫወት ጀምራለች። እና እንግዲህ ይሄ ነገር ግን ዴቭ በጣም አስደስቶታል። በጣም ከሚባለው በላይ ዴቭ ደስተኛ ሆኗል። ከሚባለው በላይ ማንም ሰው ስለ ሮዛ አንዳች መጥፎ እንኳን እንዲወራ አይፈልግም። ሮዛን መልአክ አድርጎ ነው እያያት ያለው። እና እንግዲህ ነገር ግን ልጁ የሱም እንደማይሆን እየተናገረች ነው። ያሳፍራል በጣም። እና ዴቭ በጣም የበደለችው ዴቭን የምር አሁን የመጣችው የዴቭ የድሮ ፍቅረኛ ግን ዴቭን ልትጠብቀው ይገባል። በደንብ አድርጋ ልትጠብቀው ብቻ ሳይሆን ሮዛ በሱ ላይ እያደረገች ያለችውን አስነዋሪ ነገር ሁሉ እንዲያውቅ ልትረዳው ይገባል። እኔ በጣም ነው የምታስጠላው ይቺ ሮዛ የምትባለው። እኔ መጨረሻዋ ራሱ ጎዳና ነው የሚሆነው። ጎዳና አውጥቶ ነው የሚወረውራት። እንደዚህ አይነት ምህረት ራሱ አይደረግላትም። ምክንያቱም በጣም መጥፎ ሴት ስለሆነች። እስኪ ባንቴሮ ነው እዩት። ባንቴሮ መጥፎ ነበረ ያኔ በሱ ዓለም ሲኖር የነበረ ሰው ስለነበረ። ነገር ግን ልክ ታጋሽና ዝም የሚል ሰው ሲገጥሞ ተቀየረ። እንደውም የትላንቱ ጥፋቱን አሁን ላይ ይጸጸታል። ዴቭ ስለ ሮዛ እና ስለ እሱ ግንኙነት እንዲያውቅ የማይፈልገው ጉዳዩ ተዳፍኖ እንዲቀር ፈልገው አይደለም። ነገር ግን የዴቭ ልብ እንዳይሰበር ነው። ዴቭ እንደዚህ አይነት ክደት እንደተሰራበት ሲያውቅ እሱ በጣም ጥሩ ሰው ነውና ልቡ ይሰበራል ብሎ ለዴቭ በማሰብ ነው። አስቡት እንግዲህ ይችኛዋ ቆይ ምን ጉድ ናት? ቆይ በራሷ ጊዜ ምንድን ነው የምትገባበትን ጉድጓድ እያፋጠነች የምትገኝ ማለት እኔ በጣም ነው የምትገርመኝ። እና እንግዲህ በዛ ላይ ደግሞ ሰዎችን የምታስፈራራበት ነገር አለ። መንገድ ላይ የቆመ ሰው እናቴንም ብትሆን አልተዋትም አስወግዳታለሁ እያለች ነው። እንግዲህ እቺ በጣም አደገኛ ሴት ናት። ነገር ግን የዴቭ የድሮ ፍቅረኛ ስለመጣች በጣም ደስ ብሎናል። እያንዳንዱን ነገር ስለምታውቅ ዋጋቸውን ትሰጣቸዋለች። ልጁም እንግዲህ የዴቭ አይደለም አርግዣለሁ፣ ነገር ግን የዴቭ ሊሆን አይችልም እያለችን ነው። ቆንጅት እንግዲህ የሮዛ ክፋት ደግሞ በጣም የባሰበት ነው። ምን ጉድ ናት? ቆይቼ ምን አይነት ተንከሲስ ብትሆን ነው? እና ያው መጨረሻዋ እንግዲህ ውድቀት ስለሚሆን ግን ብዙም አይቆይም። ይሄ የምትሰራው የተንኮሏ መጨረሻ ነው። አሁን ላይ ባልየውን ደግሞ አሽንጉሊት ማድረግ ጀምራለች። እሱ እንደፈለገች ለማሽከርከር አርግዤልሃለሁ ብለዋለች። በዚህ ሁኔታ እያሉ እንግዲህ ሉሊት ፕሮጀክቷን ለማስረከብ ወደዛ ወደ ተጠራችበት ቦታ ከዴቭ ጋር ለመሄድ ሽር ጉድ እያሉ እንግዲህ እሷም ፋይሉን ቼክ እናድርገው ይላታል ዴቭ ማለት ነው። እናም ላፕቶፑን ከፍተው ፋይሉን ቼክ ሲያደርጉት
ያስቀመጠችው ፋይል የለም ጠፍቷል። እናም ድንግጥ ነው ያለችው። ሮዛ ክፋቷን ስለምታውቅ የጎሪጥ እያየች እየተሳለቀችባቸው ነበረ። ይህ በጣም መጥፎነት፣ በጣም የሚገርም አስቀያሚ መጥፎነት ነው የሮዛ ማለት ነው። ያንቺን መጨረሻ ብቻ ያሳየን። ሰላም ደግሞ ስለ ዴብ እንደምትጨነቅ ለሉሊት ደጋግማ እየነገረቻት ነው። በተለይ ደግሞ አረገዝኩ ካለች በኋላ ሰላም በጣም እንደተረበሸች ሉሊት ለዴብ ነግረዋለች። ዴብ ደግሞ የሚያደርገው ነገር ጠፍቶታል። ጭራሻውን ደግሞ ሮዛ አርግዛለች። ልጅቷን በጣም ነው የሚወዳት። ነገር ግን በመሀል ሮዛ ወደ ህይወቱ ስለመጣች ነው ያ እውነትና ንጋት እያደረ ምንድነው ይወጣ ነው የሚባለው። መውጣቱ አይቀርም ቢዘገይም ማለት ነው። የሮዛ ማንነቷ እኮ አይደለም መጥፎ፣ አሁን ያላት ባህሪ አስጸያፊ የሆነው እንጂ ማንነቷ እኮ መጥፎ አይደለም። በቃ መብቷ ነው። አግብታ ነበር ፈታች ቢባል ይቅርታ ሊደረግላት የሚችል ነበር። አሁን እያደረገች ያለችው ተንኮልና ክፋት ግን ምንም አይነት ይቅርታ እንዲደረግላት የሚያደርግ ምንም አይነት ስብዕና የላትም ማለት ነው። እና የኔ ተወዳጆች እንግዲህ ሉሊት ትንሿ ሙሽራ ድራማ ይሄን ይመስል ነበር። ክፍል 25 በክፍል 24 በክፍል 25 እስከምንገናኝ ድረስ ሁላችሁንም እወዳችኋለሁኝ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቸር ቆዩልኝ።